የሚ በድንገት ወደ ሆስፒታል ገባች። ወደ ሆስፒታል እየገባችው በድንገት ናሁምና ኑሐሚን ወደ ቤት ሲሄዱ ራሷን ስታ መሬት ላይ እንደተዘረጋችና ራሷን ስታ እንደማታውቅ ያገኟታል። ሁለቱ አፋፍሰው አምቡላንስ በመጥራት ወደ ድንገተኛ ክፍል ሲወስዷት ስትመረመር ብዙም ጉዳት እንደሌላትና ግን ደግሞ ተጨማሪ ምርመራ እንደሚደረግላት ይነግሯታል ዶክተሮቹም። በዛን መሀል ናሁም በጣም ተጨንቆ ስለነበረ ወይኔ እህቴ እንደዚህ እንድትሆን አልፈልግም በማለት ወይዘሮ ዝናሽና አቶ ላይሁን ደግሞ ልቅሶ ሄደው ስለነበር እቤት አልነበሩም። በአጋጣሚ ዳግምም አልነበረም። ግን ደግሞ ከሰሙ በኋላ እነ ናሁም ሆስፒታል በነበሩበት ሰዓት ሶስቱም ወንድሟና እናትና አባት ተነስተው ይመጣሉ። ምን ተፈጥሮ ነው በማለት ሲጠይቋቸው ድንገት እኔና ናሁም ወደ ቤት ስንሄድ ወድቃ አገኘናት አልጋ መሬት ላይ። እናም ለዛ ነው አፋፍሰን ወደዚህ ያመጣናት ስትለው ምን ስትል ወይዘሮ ዝናሽ ትደነግጣለች። አዎ በድንገት ነው እኛም ወደ ቤት ስንሄድ ነው ወድቃ ያገኘናት ስትል ወይኔ ልጄ በማለት እናት ትደነግጣለች። አባትም አልገባኝም ግን ምንድን የተፈጠረው ነገር ሲል ሲጠይቅ አይ ምንም አትሆንም ጋሽ ደህና ትሆናለች ብዬ አስባለሁ። ምን ትሆናለች በማለት ኑሐሚን ታረጋጋቸዋለች። ኑሐሚን ወደ ኤርሚያስ ጋር ደውላ ምን እንዳደረካት ሁሉንም ነገር አሁን ተናገር፣ አንተ የተረገምክ ምንድን ያደረካት ኤሚን ቤት ሄደህ ማንም የለም ብለህ የሆነ ነገር አድርገህ ራሷን ስታ ስትወርቅ ጥላት ሄድክ ከባዶ ቤት በማለት ትዝትበታለች። ምን እያልሽ ነው? ልታስፈራሪኝ ወይም ልትሰድቢኝ ነው እንደ ደወልሽው? ምንድን ነው የሆነችው ኤሚ ሲላት ራሷን ስታ አሁን ድንገተኛ ክፍል ነው ያለችው። የሆነ ነገር ከሆነች ግን ከአንተ ራስ አልወርድም በማለት ትዝትበታለች። አልገባኝም ስለምን እያወራሽ እንደሆነ። አንተ እቤት መተህ እንደነበረ የው ምስክር ኮፍያ አለ። ስለዚህ አንተ ነህ ለዚህ ሁሉ ተጠያቂ። እውነቴን ነው እኔ ኑሐሚን አይደለሁም። እቺ ልጅ ብቻ ደህና ትሁንና የሆነ ነገር የሆነ ችግር ይፈጠርባት፣ ከዛም ግን እኔ የማደርገውን አውቃለሁ በማለት ስልኩን ትዘጋበታለች ጆሮዋ ላይ። ናሁም በጣም ተናዶ ስለነበረ ምክንያቱም አምራን የሱ አባት እንደሆነ የዳግምን አባት እየገደለው እናትና አባቱ ወደ ጫካ ወስደው ሲቀብሩ የሚያሳይ ቪዲዮ እንዳላት ትነግረዋለች። ናሁምም እጅግ ተናዶ የኔ እናትና አባት ወላጆቼ ብዬ ያሰብኳቸው ሰዎች እንዴት ምን ያህል ቢጨክኑ ነው በዚህ ልክ ሰውን ገለው መቅበር የደረሱበት? እንዴት ነው ማስመሰል እየቻሉበት? በማለት ይናደዳል። እናም ሁሉንም ነገር እባክህን ተረጋጋ በማለት ኑሐሚን እያረጋጋችሁ እያለ ሆስፒታል በነበሩበት ሰዓት እናትና አባት ወንድሙን ሲያይ እጅግ ደሙ ይፈላል። ከእግዚአብሔር ሰላምታ ውጭ ምንም ቀና ንግግር ባይመልሰላቸውም እንኳን ቆይ ምን ሆኖ ነው ልጄ እንደዚህ ቱግ የሚለው በማለት ወይዘሮ ዝናሽ ጠይቅ። ምን ይሆንኩ ይመስልሻል? ምንም አልሆንኩም። እዚህ ቤት ደግሞ ሰላም ተፈጥሮ ያውቃል እንዴ እኛ ቤት? እሺ አሁን ልጄ ምንድን የሆነችው? ደህና ናት ወይም? እንግዲህ ሁሉንም የምንሰማው ከዶክተሮቹ ነው። እባካችሁ ተረጋጉ፣ እናንተ ከመንገድ ነው የመጣችሁት በማለት ኑሐሚን አሁንም ታበረታታለች። ወይዘሮ ገነትና እናናዬ ልጄ ምንድን ነው ስልኳም አታነሳም በማለት ቤት ተጨንቋል። ወይዘሮ ገነት ደጋግማ ወደ ኑሐሚን ስልክ ስደውል ኑሐሚን ግን ስልኳን አታነሳም። ምክንያቱም ከነሱ ጋር ስለነበረች ስልኳን አልሰማችሁም። ወይዘሮ ገነት በስከ መጨረሻም እኔ ሂጅ መፈለግ አለብኝ፣ ከቤት መውጣት አለብኝ፣ የእሷም ስልኩን የዳግም ስልክ እየሰራልኝ አይደለም በማለት ለናናዬ ስትነግራት ተረጋጊ በማለት በስከ መጨረሻ ኑሐሚን ስልኳን አይታ ወይዘሮ ገነት ትደውልላታለች። እማዬ ይቅርታ ስልኩ ሲጠራ አልሰማሁትም፣ ግን ደግሞ አሁን የሆነ አስቸጋሪ ቦታ ላይ ነው ያለሁትኝ። እናም ዛሬ አልበጣም ስትል ምንድን ነው በሰላም ነው ወይ የሚል ጥያቄ ይቀርብላታል። እናም ኑሐሚን አይደለም እማዬ ይልሽ ኤሚን ትንሽ አሟት ወደ ሆስፒታል ይዘናት ሄደን እዛ ነው ያለ ነው። ምናልባት ላልመጣ እችላለሁ፣ ካደርኩኝ እንዳታስቡ፣ ለእናቴም ለአባቴም ንገሪልኝ እማዬ ደውላለሁ፣ በቃቸው ደህና አደሩ ብላ ስልኩን ትዘጋለች። ወይዘሮ ገነትም ውይ ያቶ ላይኩን የመጨረሻ ልጁ ታማ ሆስፒታል ገብታ ነው አሉ። እናም ኑሐሚን አልመጣም ብላለች። ለማንኛውም እንኳንም ድምጿን ሰማው ያለችበትን ከሰማናት ሊስት ትንሽ እንረጋጋለን በማለት ናናዬ ያ ዝተትስ እንዴት አልመጣም በማለት አቶ ተሰማን ይሳለቁበታል። እኮ ተሰማን ነው እንደዚህ የሚሉት፣ ኧረ ተው እያስፈቀዱ እንኳን አይናገሩም በማለት
እሷም ነካ ስታደርጋቸው እዩልሽ ልጄ እኔ አንቺን እንዲያስቀይምብኝ አልፈልግም። ለልጄም ለሱም እናት እህት እንደሚስትም ሆነሽ እያገለገልሽ ነው። እጅግ ጥሩ ልጅ ነሽ፣ ጥሩ ሰው ነሽ፣ እግዚአብሔር ይስጥሽ በማለት እያመሰግኗታል። እንደዛ ነው ብለው ነው እናናዬ ከሆነሽ ይሁን ችግር የለውም በማለት ምስጋናዋን እያመሰገነች ተቀብላ ኑሐሚን እንደማትመጣ ትነግራቸዋለች። ስለዚህ እኛም ማረፍ አረፍ እንበል ስትል ለእናናዬ ትነግራታለች። እናም በስከ መጨረሻ ዶክተሮቹ ይወጡና ልጅቷ ደህና እንደሆነችና ጥንሱም አሁን ላይ ደህና እንደሆነ ግን ደግሞ ተጨማሪ ምርመራ እንደሚደረግላት ይነግራቸዋል። ዶክተሩ ግራ በሚያስገባ ተጨማሪ ምርመራ እንደሚደረግላት ሲናገር አቶ ላይኩንም ሆኑ ወይዘሮ ዝናሽ ይደነግጣሉ። እስከዛሬ እኮ ልጃችን ጤነኛ ነች፣ እንደው ራሴን አመመኝ ከማለት ውጪ ሌላ ምንም የታመመችው ነገር የለም፣ እንዴት ነው ነገሩ በማለት ግራ ተጋብታ ስትጠይቅ እኔ አላቅም፣ ብቻ ግን ተጨማሪ ምርመራ ያስፈልጋታል፣ ለጊዜው ጥንሱም ጥሩ ሁኔታ ላይ ነው ያለው ሲል እናትና አባት የማያውቁትን ዙብዳ ሲሰሙ ደግሞ መቼ ነው ያረገዘችው እንዴት ይሁን ሁሉ ታሪክ ሳልሰማንም በማለት አቶ ላይኩንም ይወነጅላሉ። እኛ ቤት ምን ነው ሚስጥር መደበቅ እኮ አዲስ አይደለም በማለት ናሁም ነገሩን ይጀምራል። ኑሐሚን ደግሞ እባክህን እንደዚህ አይነት አማርኛ ትናገር፣ እኔ እናንተ ውጭ ወተን እናውራ በማለት እንደምንም ጉትታ ወደ ውጭ አውጥታው ታወራዋለች። ምን እያልክ ነው አንተ? ለምን በግልጹ እናንተ ነፍሰ ገዳይ ናችሁ ብለህ አታስይዛቸውን ፖሊስ ጠርተህ በማለት ስትመክረው ትቆያለች። ምን ላርግ እነሱን ሳይጨራሽ ደም የፈላ መቻል አቃተኝ። እኔ እንደዚህ አይነት ሚስጥር መደበቅ አልችልበትም በማለት ይነግራታል። በተለይ ልጁን ሳየው አንጀቴን በላኝ። በቃ ምን ልበልሽ ኑሐሚን ተረጅኝ ይላታል። በዛን መሀል ዳግምም ተከትሎት ይመጣና ቆይ ምን ሆናችሁ ነው ግን በሰላም ነው? አይ ምንም አይደለም ስለ እህቴ እየተጨነኩ ነው በማለት ናሁምም ይነግረዋል። ዳግም እና እስኪ ቀፈኝ ወንድሜ በማለት ዳግምን አቅፎ ጸጉሩን ያሻሸዋል። የእውነት ምን